ዮዲት ነው ያልሽኝ? አዎ። የሰራተኛሽ ስም ዮዲት ነው? አዎ። ምን ነው? እኔም እየፈለኳት ያለችው ወንጀለኛ ስሟ ዮዲት ነው። ፖሊስ ነው? መርማሪ ፖሊስ ነኝ። እቺ ዮዲት የምትባለዋ ከቤት ስትወጣ የወሰደችብሽ ዕቃ አለ ወይ የሰረቀችሽ ዕቃ? አዎ። ምንድነው? የባሌ ልብ። የባሌ ልብ? ከቀጠርኳት ቀን ጀምሮ ሰላሜን ነው ያጣሁት። በጣም የተረገመች ሰው ነች። የባሌ ልብ ነው የሰረቀችብኝ። የሚገርም ነገር ነው የነገርሽኝ። ያው እንዳልረዳሽ የተሰረቀ ዕቃ እንጂ ልብ አላስመልስም። አመሰግናለሁ መርማሪ። ብረዳሽ ደስ ይለኝ ነበር። ቢቻልና አንድ ጥያቄ ብጠይቅሽ የባልሽን ልብ ለመስረቅ የሞከረችን ሴት ለምንድን ነው የምትፈልጊያት? ይቅርታ ጠይቂያት መልሼ ወደ ቤት ላመጣት። የምርሽን ነው? አዎ። ባልሽ የወደዳትን ሰራተኛ ካባረርሽ በኋላ ድጋሚ ይቅርታ ብለሽ እንድትመለስ ነው? ምን ነው? ምንም እንዲሁ ገርሞኝ ነው። ከባለቤትሽ ጋር ከተፋታችሁ በኋላ መልሰሽ ያጣላቻችሁን ሴት ለመቅጠር ማሰብሽ አይገርምም? አልተፋታንም እኮ። ከባልሽ ጋር? አዎ። ሳትፋቱ ነው ባልሽ የወደዳትን ሰራተኛ መልሰሽ ቤት የምታስገቢው? ባሌ ይወዳታል። እኔ ደግሞ እሱ ደስ እንዲለው ነው የምፈልገው። ስለዚህ ሰራተኛሽን ስላባረርኩሽ ይቅርታ ብለሽ ድጋሚ ቤትሽ ልታስገቢያት? አዎ። በጣም ይገርማል። ለማንኛውም ስልክሽን ስጭኝና እንደተገኘችና እንዳልተገኘች እጠይቅሻለሁ። እሺ። ሰፈርሽ እዚህ አካባቢ ነው? አዎ። አንድ ቀን ብቅ ብዬ ቤትሽ መጥቼ እጠይቅሻለሁ። እሺ፣ ደስ ይለኛል። ስልክሽን ልትነግሪኝ ትችያለሽ? 09 11 እማዬ ይሄንንም ልብስ ልጨምረው አይደል? አዎ ልጄ። እማዬ ይሄንን ነገር መናገር ትክክለኛ ጊዜው ይሁን አይሁን አላውቅም፣ ግን አንድ ነገር ልነግሮት ነበር። ምንድነው የኔ ልጅ? ንገሪኝ። ወንደሰን ውጭ ሄዶ ሊታከም ነው። እርሶም ደግሞ አብረውት ይሄዳሉ። ምን አሰብኩ መሰሎት? እስከ መቼ የሰው ቤት ተቀጥሬ እኖራለሁ? ከሀገር ወጥቼ በጥሩ ደሞዝ ተቀጥሬ ሰርቼ ህይወቴን መለወጥ እያሰብኩ ነበር። ወይ የኔ ልጅ፣ አንቺ ማለት እኮ ልጄ ነሽ። እንደ ልጅ እኮ ነው ማይሽ። ጥለሽ ልትሄጂ ነው? እኔም እንደ እናት ነው ማየት። ነገር ግን ከኔም እጅ የምጠብቅ እናት አለችኝ። ስለዚህ አረብ ሀገር ሄደሽ ስራ መስራት አለብሽ። በትክክል የኔ እናት፣ ግን እርሶ ከፈቀዱልኝ ነው። የኔ ልጅ፣ አንቺ እንዲሳካልሽ ነው የምፈልገው። ኖሮኝ እዚህ የራስሽን ስራ የምትጀምሪበትን ብር ብሰጥሽ ደስ ይለኝ ነበር፣ ግን ለሕክምና ብዙ ብር እንዳወጣው ታውቂያለሽ። አዎ እማዬ፣ ከእርሶ ብር አልፈልግም። እኔ ከእርሶ የምፈልገው ምርቃት ብቻ ነው። እሺ የኔ ልጅ፣ ተባረኪ። ያሰብሽው ሁሉ ይሳካ። አሜን የኔ እናት። ፈለኳት ላገኛት አልቻልኩም እኮ። እሺ የቀረኝ ቦታ እኮ የለም፣ ያልሄድኩበት ቦታ። እንዴ አንቺ የታባሽ ሄደሽ ነው እስካሁን? የታባሽ ሄደሽ ነው ይሁን ሰፈሩን ስፈልግሽ? አንቺ እኮ ነው ስጥ ያልሽኝ። እኔ መቤት ብለሽስ እኔ ተባረሻል ብለሽ ዝም ብለሽ ትሄጃለሽ እንዴ? አንቺ ቀልድ አይገባሽም እንዴ? ምን አይነት ሆነሽ? ነይ ግቢ፣ አሁን ነይ ግቢ። እማዬ ውሃ አይጠጡም? አልፈልግም። ምን ሆነው ነው እማዬ? ለምን አይጠጡም? እንደዚሁ ይቅርብኝ። የሆነ ነገር ሆነዋል እንዴ? የለም። እኔ የምልሽ እዚህ ቤት ስንት ቀን ትቆያለሽ? ወንደሰን ታክሞ እስኪመጣ ትጠብቂኛለሽ ወይስ ቤቱን ባዶ ጥለሽ ለመሄድ ነው ያሰብሽው? እማዬ ባልሄድ እኮ ደስ ይለኝ ነበር፣ ግን ሰርቼ እናቴን ህይወት መለወጥ አለብኝ። እዚህ ሰርቼ የማገኘው ብር በቂ አይደለም። ልክ ነሽ። የቀረሽን ብር ንገረኝና ደምሬ እሰጥሻለሁ። እሺ? ደወለ። ማ? መርማሪ ፖሊስ ነው። አንቺ የጠፋሽ ጊዜ መንገድ ላይ ተገናኝተን ነበር። ተገኘች ወይ ሊለኝ ነው መሰለኝ። ሄሎ መርማሪ። ሄሎ ወይዘሮ ቅድስት፣ የባልሽን ልብ የሰረቀችውን ሰራተኛሽን አገኘሻት? አገኘኋት እኮ መርማሪ። እኔ በየቦታው ስፈልጋት እሷ እንደ ታማኝ ውሻ በር ላይ ቁጭ ብላ ጠበቀችኝ። እንደ ታማኝ ውሻ? አዎ መርማሪ።
ልጅቷ ቤተሰቦቿ እንዳላልቀውባታል መሰለኝ መሄጃ የላትም። እኔ ምልሽ ቤተሰብ አለሽ እንዴ? በእርግጠኝነት አልቀዋል አይደለ? አሉ ያሉ ቢኖሩ ኖሮማ እንደዛ መነጫጭቄ ስልክሽ ተመልሰሽ ቤት ያትመጭም ነበር። ዘረቢስ መርማሪ አታስብሽ፣ አግኝቻታለሁ። ለምን የቤትሽን አድራሻ ነግረሽኝ መጥቼ አልጠይቅሽም? እሺ መርማሪ ደስ ይለኛል። በዛውም መንገድ ለመንገድ ስትንከራተት ባዶ የሆነ ሆድህን ትሞላለህ። ምን አልሽኝ? ያው ስራ ስትሰራ ወንጀለኛን ስታባረር ምግብ ሳትበላ ነው የምትውለው ብዬ እኮ ነው። ታታሪ ፖሊስ አይደለ? ስለዚህ ናና እኔ እመግብሃለሁ። እመግብሃለሁ ነው ያልሽው? አዎ፣ ግን ሰራተኛዬ ባለሙያ አይደለችም። ቤተሰቦቿ እያበሉ ብቻ ነው ያሳደጓት መሰለኝ። እኔ ምልሽ ጎዳና ነው እንዳደግሽው? ጎዳና ነው እንጂ መንደሬ የሆንሽ ሰው። በቃ መርማሪዬ ቶሎ ና፣ ሎኬሽን እልክልሃለሁ። የኔም ቤት አሁን ያወራሽ ሰውዬ መርማሪ ፖሊስ ነው እስቲ ነው የሰማሁሽ? አዎ ነገርኩሽ እኮ አንቺን ልፈልግ ስወጣ ነበር ያገኘሁት። ምን ነው ደነገጥሽ? ፖሊስ ትፈሪያለሽ እንዴ? ለምንድን ነው ፖሊስ የምትፈሪው? አልፈራም። ለምንድን ነው የምፈራው? የኔም ቤት አንቺ ራስሽ መልሽልኝ እንጂ የፈራሽው ራስሽ። አልፈራውም። ፈርተሻል። የኔም ቤት ምን ሆነሽ ነው? ምን ሆነሽ ነው? ወይኔ ጉዴ! የኔም ቤት ወይኔ ጉዴ! የኔም ቤት ወይኔ ጉዴ! ምን ሆነሽ ነው? የኔም ቤት ምን ሆነሽ ነው? ምን ሆነሽ ነው? የኔም ቤት ወይኔ ጉዴ! ምን ሆነሽ ነው? ወይኔ ጉዴ! ወይኔ ጉዴ! ምን ሆነሽ ነው? የኔም ቤት ማነሽ አንቺ? ሰራተኛሽ እኮ ነኝ እኔ። አንቺ ቀጥረሽ? እኔ? አዎ የኔም ቤት አንቺ ነሽ እኮ የቀጠርሽኝ። እኔ ነኝ አንቺን የቀጠርኩሽ? እኔ መቼ? እኔ ሰራተኛ አንቺን ቀጠርኩሽ? አዎ አንቺ ነሽ የቀጠርሽኝ። እንዴት ነው እኔ ማላስታውሰው? እንዴ እንዴት ነው እኔ ትዝ የማይለኝ? እንዴት ነው የረሳሁት? ማለቴ እንዴት ነው ይሉን? እንዴት ነው ያላስታወስኩት? ደግሞ እማዬስ እማዬ የት ሄደ? እማዬ ነይ እንጂ ግቢ። መኝታ ቤት ምን ትሰሪያለሽ? ቤትሽ አይደል እንዴ? ነይ እኔ ጋ ነይማ። እማዬ ምን ሆነሽ ነው እንደዚህ የተጎሳቆልሽው? ማን ነው እንደዚህ ያደረገሽ? ደግሞ አቤል ሴት አለ። የት ሄዶ ነው? ልጄ የለም። የት ነው ያለው? ስራ ነው እንዴ ያለው? እማዬ አይ አይደለም። የት ነው ታዲያ ያለው? እኔ እኮ ምንም ነገር እያስታወስኩ አይደለም። የት ሄዶ ነው ባሌ? ደግሞ አንቺስ ምን ሆነሽ ነው እንደዚህ ሆንሽው? የተፈጠረ ነገር አለ? የሆንሽው ነገር አለ? አንቺ ራስሽ ነሽ እንደዚህ ያደረግሽ። እኔ ለምንድን ነው እሱ እንደዚህ ማረግሽ? እማዬ እኔ እንዴ ምን ሆንኩ ብዬ ነው እኔ እንደዛ ማረግሽ? እማዬ ልጄ የሞት አፋፍ ላይ ሆነው እናንተ ግን እዚህ ዘና ብላችሁ ትኖራላችሁ። እማዬ ይቀመጡ። አልቀመጥም። አንዳች ነገር ይቀመጥብህና አሁን እናቴ ሄዳለች። ጥራልኝ። እማዬ እስር ቤት ነች። ዮዲትም ጠፍታለች። ልጆን ለመግደል የሞከረ ሰው ማንም የለም እዚህ። የተረገማችሁ ከእናንተ ጋር የተዛመድኩበትን ቀን እረግመዋለሁ። ክፎች፣ መጥፎች ናችሁ። ክፎች። እረዳውታለሁ እማዬ። እማዬ አትበለኝ። እኔ አንተ እናት አይደለሁም። እናት ሰው ለመግደል የምትሞክር ያቺ ወርቄ ነች። ያቺ ክፉ፣ ያቺ ጨካኝ። ልክ ኖት። ወንደሰን ለሕክምና ወደ ታይላንድ እንደሚሄድ ሰማሁ። አዎ ልሄድ ነው። ልጄ በአንተ ቤተሰብ ምክንያት ነው መራመድና መናገር ያቃተው። ያ መለሎ ልጄ በእናንተ የተነሳ ነው ዊልቸር ላይ የተቀመጠው። አንቺ ነሽ እንደዚህ ያደረግሽ። እኔ እማዬ? አዎ ልጄንም በሰበርሽው አንቺ ነሽ። እንዴ እማዬ እኔ እንዴት ሆኖ ነው እሱ ባሌን ያውም አቤልን አሳብጄ ጎዳና እንዲወጣ ማረገው? እማዬ እኔ እኮ ነኝማ። እንዴት ሆኖ ነው እሱ ማሳብደው? ጭራሽ እኮ እንዴ እኔ ምን ሆነሽ ነው? ድጋሚ ወይኔ ጉዴ! የኔ መቤት
አንቺ እዚህ ምን እያደረግሽ ነው? መቼ ነው ከመኝታ ቤት የወጣሽው? ማን ፈቅዶልሽ ነው? ንገሪኝ፣ ማን ፈቅዶልሽ ነው እዚህ ጋር የመጣሽው? እንዴ ተነሽ፣ አሁን እያየሁሽ ቀጥ ብለሽ ግቢ። ቶሎ በይ ግቢ፣ ግቢ። አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? ለምን አባሽ ነው ወደ ሳሎን ስትመጣ ዝም ያልሻት? ስንት ጊዜ ነው እዚህ ሳሎን እንዳትገባ ብዬ አስጠነቀቅኩሽ? መቼ ነው ፈቅጄ ነው እሱ ወደዚህ የመጣችው? ንገረኝ። አንቺ ምን ስትሰሪ ነበር እሷ እዚህ ስትመጣ? ይቅርታ የኔ እመቤት። ከዛሬ ጀምሮ አንድ ጥፋት ብታጠፊ ምን እንደማደርግሽ ታውቂያለሽ? አባርርሻለሁ። ዋው! ግቢ ስገባ የሚገርም አይነት ደስ የሚል ጠረን ሸተተኝና ግቢው በመልካም መዓዛ ታውዷል። የት ነው የማውቀው ይሄን ጠረን ስል ስገባ ደግሞ አንቺ አለሽ። ደስ የሚል ነፍስ የሚያለመልም የጥርኝ ዝባድ አይነት ሽታ። እንኳን ደህና መጣሽ። ይገርምሻል፣ እንዳንቺ አይነት ጠረን በህይወቴ እስካሁን አጋጥሞኝ አያውቅም። አመሰግናለሁ አትይም እንዴ? ባል እያሞገሰሽ እኮ ነው። ምንድን ነው የሚዘጋሽ? ቲያት አታስጨንቂያት። እና አንተ ጌትዬ እያሞገስካት አፏ ሊዘጋ አይገባም ነበረ? አንቺ ራስሽ አፍሽን ዝጊ። ማን ፈቅዶልሽ ነው እሷን የምትናገሪው? ያደረግሽውን የረሳሁልሽ መሰለሽ እንዴ? ይቅርታ አድርግልኝ። ይኸው የምትፈልጋትን ሰራተኛ እኮ አመጣሁልህ። ታረቀኛ። አልታረቅሽም። ለምን ሲባል ነው የምታረቅሽ? ይችን የመሰለች እንኮይ ልጅ አስቀይመሽ ነው አንቺን የምታረቅሽ? ምን ባደርግ ነው የምትታረቀኝ? እግሯ ላይ ወድቀሽ ላጠፋሽው ጥፋት ይቅርታ ስጠይቂያት ነው የምታረቅሽ እኮ። እኔ እግሯ ላይ ወድቄ ይቅርታ ልጠይቅ? የሰራተኛ እግር ላይ እንድወድቅ ነው የምትፈልገው? እሱ ነው የምትፈልገው? አዎ እሱን እንድታረጊ ነው የምፈልገው። እግሯ ላይ ወድቀሽ አሁኑኑ ይቅርታ ጠይቂያት። ዮዲት ይቅርታ አድርጊልኝ። እንደሱ አይደለም። እግሯ ላይ ወድቀሽ ይቅርታ ጠይቂያት አሁኑኑ። ቶሎ በይ። እኔን የምትፈልጊኝ ከሆነ አሁኑኑ ያልኩሽን ነገር አድርጊ፣ አለበለዚያ ትቼሽ እሄዳለሁ። እሺ እኔ ጌታ አትናደድብኝ። እጠይቃታለሁ። እሺ አስቀይሜሻለሁ ዮዲት፣ ይቅርታ አድርጊልኝ። ኧረ እኔ እመቤት ችግር የለውም ተነሺ። ቲያት ትንሽ ትለምንሽ። ለምኛት። መለመን የሚገባት ውብ ሴት ነች። ይቅርታ አድርጊልኝ ዮዲት። አድርጊልሻለሁ። አሁን ተነሺ። ተነሽ አሁን። አየሻት አይደል? እሷ ብትበዳያትም እንኳን አይኗን ሳታሽ ይቅርታ ያደረገችልሽ። አንቺ ግን ቅድስት አስቀየምሻት። ከዛሬ ጀምሮ ግን ብታስቀይሚያት ትቼሽ ነው የሚሄደው። ሰምተሻል አይደል? አደርገዋለሁ። ትቼሽ እንድሄድ ትፈልጊያለሽ? ንገሪኝ። ትቼሽ እንድሄድ ትፈልጊያለሽ? አይ እንደሱማ አልፈልግም የኔ ጌታ። አንተ ጥለኸኝ ከሄድክ ነው የምልሆን ነው። አፈቅርሃለሁ። እንዳልሄድብሽ የምትፈልጊ ከሆነ ስነ ስርዓትሽን ይዘሽ ኖሪ። አይ የምትይ ከሆነ ግን አጨርሰው። ስነ ስርዓቴን ይዤ እኖራለሁ። አንተ ብቻ የትም አትሄድብኝ። አሁን አንቺ ውጪ። የወዲትን ብቻዋን ላውራት እፈልጋለሁ። ቶሎ ውጪ። እኔ ልውጣ የኔ ጌታ? ውጪ አልኩሽ እኮ። አለበለዚያ እኔ ነኝ የምወጣው። እንደወጣ ትፈልጊያለሽ? ይቅርታ አድርጊላት። ችግር ውስጥ ያለች ሴት እንደሆነች አውቃለሁኝ፣ ግን እኔ ያልተከፋብሻለች ብዬ አላሰብኩም። በጣም ነው ያበሳጨችኝ። በጣም ነው ያፈርኩባት። ለምንድን ነው እንደ እንስሳ ትሪት የምታደርጋት? እንስሳ ነች። እንደፈለግኩ ማደርጋት የኔ ታማኝ ውሻዬ ነች። ክብሯን የሚነካ ነገር እኮ ነው የምታደርገው። ስለ እሷ መቆርቆሩን ተይና ስለ አንቺ እናውራ። በእርግጥ ይሄ ቤት ያንቺ እንዲሆን ትፈልጊያለሽ? የምትፈልጊ ከሆነ በቀላሉ እንዴት መሆን እንደሚችል እኔ እነግርሻለሁ። አልፈልግም። አልፈልግም? ለምንድን ነው የማትፈልጊው? ሞኝ ነሽ እንዴ? ከተቀጣሪነት ወጥተሽ የቤት ባለቤት መሆን፣ የቤቱ አለቃ፣ አዛዥ ናዛዥ መሆን አትፈልጊም? ከፈለግሽ ደግሞ ሚስቴን ሰራተኛሽ ላደርግልሽ እችላለሁ። ብዙ ጨካኝ ሰው አይቻለሁ። እንዳንተ ግን አዛዥ ሆነሽ አታውቂም።
አዛዥ መሆን እኮ በጣም ደስ ይላል። አዛዥ እንደመሆን ምን ደስ የሚል ነገር አለ? ምን አስነክታት ነው እንደዚህ የምትሆንልህ? ፍቅሬ ነው አይነካት። ሌላ ምን ሊሆን ይችላል? ያየኝ ሁሉ በፍቅሬ ጠብ ሊልልኝ የሚችል እኮ ሰው ነኝ። አንቺ አልገባሽም እንጂ። አንቺ ደግሞ ይሄ ገብቶሽ በቅርቡ ቅፌ ውስጥ እንደምገቢ እርግጠኛ ነኝ። የተረገማችሁ እርጉሞች! እማዬ እንዴት ኖት? ምን እግር ጣሉት? አልገባኝም። አንቺ ደግሞ እዚህ ምን ትሰሪያለሽ? ይሄን የተረገመ ዘር ልታገቢ ነው? እማዬ ልታገቢው ነው ማለት ነው። በዚህ ጥቁር ምላሱ የተናገረውን አመሽው። ለነገሩ እንዴት አታምኙ? ውሸት እንደሆን ከዘራቸው ነው። ስሜ ፀሐይ፣ ጊዜው ሳይረፍድ ራስሽን ብታስመልጭ ይሻልሻል። አለበለዚያ መጨረሻሽ እንደ ልጄ ነው የሚሆነው። አስቻለው እንደሚያስቡት አይነት ሰው አይደለም። ክፉ ነው። የእባብ ዘር ነው። ከእባብ ዘር መርዝ እንጂ ምን ትጠብቂያለሽ? ይቅርታ፣ ስለሱ ብዙ መጥፎ ነገር ሰምተው ሊሆን ይችላል፣ ግን ውሸት ነው። ሁሉም ነገር ውሸት ነው። ከሰው የሰማው ነው እንደሚመስልሽ? ክፉ ነገር ራሱ ነው ያደረገው። የምበላውን ምግብ ቀምቶኛል፣ ሰድቦኛል፣ አዋርዶኛል፣ ከእህቱ ጋር ደብድቦኛል። እማዬ አውቃለሁ፣ ብዙ ነገር በድዬዎታለሁ። ዝም በል። እኔ እቺ ምስኪን አይደለሁም በውሸት የምደልለኝ። ይህንን ምላስህን ሄድና የማያውቅ ሰው ላይ ዘርጋው። እኔን ግን አሸውደኝ። አንገትን ብደፋ ነው የሚሻለ። ስሚኝ ፀሐይ፣ አስቻለው ባል ይሆነኛል ብለሽ ካሰብሽ ተሳስተሻል። ሀሳቡን ከአይምሮሽ ውስጥ ብታወጪ ነው ቢሻልሽ። መቼም እሱ ባል አይሆንሽም። ምን አለሽ? ምን አለሽ? ሳምሽ? ነካሽ አይደለ? እኔን ትቶ አንቺን አስገባሽ አይደለ? ንገሪኝ፣ ምን አለሽ? የሆነ ነገር አስነክቶሻል የኔ እመቤት። ቅድም ራስሽን ስተሽ ወድቀሽ ነበር። ከዛ በኋላ ወደ ድሮ ማንነትሽ ተመልሰሽ ነበር። ትንሽ ቆይተሽ ግን አሁን እንደምትሆኝ መሆን ጀመርሽ። ምንድን ነው የምትይው? ባሌ ብለሽ የምትጠሪው ሰው የሆነ ነገር እንዳደረገሽ ግልጽ ነው። ምንድን ነው ሊያደርገኝ የሚችለው? መስተፋቅር አሰርቶብሽ ወይ ደግሞ እሱን ብቻ እንድትይ ጠንቋይ ቤት ሄዶ መተት አሰርቶብሽ ይመስለኛል። መተት? ለምንድን ነው እሱ መተት የሚያሰራብኝ? አፈቅሯለሁ እኮ። እንድታፈቅሪው ነው ያስመተተብሽ። እሱን ብቻ እንድትይ። እስኪ ራስሽን ተመልከቺ። እያስቀየመሽ እያንቋሸሸሽ፣ አንቺ ግን አትቀየሚውም። ለምን ይመስልሻል? ስለማፈቅረው አይደለም። በፍቅር ብቻ እንደዚህ አትሆኝም። ባሏን የምታፈቅር ሴት ለባሏ ስትል ብዙ መስዋዕቶችን ስትከፍል አይተሽ አታውቂም? አውቃለሁ። እንዳንቺ ስትሆን ግን አይቻላቅም። አለማወቅሽ ጥፋተኛ የሚያደርገው አንቺና አንቺ አፍቅረሽ አታውቂምና አንድ ሴት አፍቅራ እንደዚህ ስትሆን ለምንድን ነው ግራ የሚገባሽ? ራስሽን እንዴት ነው የምታስቢው? ስማርት የሆንሽ ነው እንደሚመስልሽ? ምን ብልጥ ነኝ ብለሽ ነው የምታስቢው? የኔ መቤት አትበይኝ። አስመሳይ ሾካካ ብለሽ ባሌን ቀማሽኝ አይደል? ቀጣዩ እቅድሽስ ምንድን ነው? ንገሪኝ። ምን ለማድረግ ነው ያሰብሽው? ምንድን ነው ያንቺ እቅድ? ምንድን ነው ያሰብሽው? ምንም ለማድረግ አላሰብኩም። አስበሻል፣ በእርግጠኝነት አስበሻል። ግን ይሄንን ወቂ እሺ። መቼም ቢሆን ባሌን አትቀምኝም። መቼም። የኔ መቤት ባልሽን አልፈልገውም። ለምንድን ነው የማትፈልጊው? ባሌ ምን ይወጣለታል? የሚወደድ ሰው የሚፈቀር ሰው አይደለም? ለምንድን ነው እሱ የማትፈልጊው? ይፈቀራል አልሽ አይደለ? ባሌን አፍቅረሻል። እርግጠኛ ነበርኩ እኮ ሲጀምር አፍቅረሻል። ባሌን አይደለ? አፍቅረሻል። ምንድን ነው የምትፈልጊው? ገንዘብ ነው የምትፈልጊው? ንገሪኝ። ገንዘብም ከሆነ የፈለግሽውን ያህል እሰጥሻለሁ። ብቻ አንቺ ባሌን ተይልኝ። በቃ እሱን ለእኔ ተይልኝ። ሄሎ መርማሪ። እማዬ ምሳ ላቀርብ ነበረ። ኑ። አለምዬ፣ ከዚህ በኋላ እኮ እዚህ ቤት መስራት አይጠበቅብሽም። ውጭ ልትሄጂ አይደለ እንዴ? እማዬ ያለ ማለትም እኮ ትችያለሽ። አሰርሽ እንጂ እናትሽ አይደለሁም። እንደዛ አይደለም እንዴ ያልሽው? አረ ምንድን ነው እያሉ ያሉት? እማዬ አኩርፈውኛል እንዴ? የተናገርኩትን ነገር ሰምተሽኛል። አሁን የሚበጠብጥ ሀሳብ መስማት አልፈልግም። ልጄ ላስታምምበት። እስቲ ውጭልኝ።
ፀሐይ ፀሐይ እንዴ አለ የምን ሻንጣ ነው? ምን ሆነሽ ነው? እማዬ አባረሩኝ። እማዬማ እማዬኛ? አዎ የኛ እማዬ። ለምንድን ነው ያባረሩሽ? አንቺ? እኔም አላውቅም እንዴ። ብቻ ፀሐይ በጣም ነው ያዘንኩት። ከፍቶኛል። እማዬ አባረሩሽ? አዎ። ወይኔ እሺ ነይ ቁጭ በይ። ሄሎ ወይዘሮ ቅድስት ደረስክ? ነጭ ብረት በር ነው አይደል? አዎ ነጭ በር። በር ላይ ነኝ። እሺ ሂጅ ክፈችለት። ሂጅ። እሺ ትከፍትላለች። እሺ